ሰሙ ትናንትና ኦርቶዶክሳዊ የነበረ ዛሬ ደግሞ በጌታ በኢየሱስ ክርስቶስ አምኛለሁ ብሎ ካፉ የሰማን በኤርሚ እጅ ንስሐ የገባ አደባባይ ላይ የሰማን ባይዘዌ በኤርሚ እጅ አይደለም። ከፈለጋችሁ ንስሐ የገባው ሰሙ እውነቱን ንገረኝ ካልከኝና ላፍርጠው ካልኩኝ እኔ ፓስተር ባለንበት ፓስተር ቤት ነው ንስሐ የገባው፣ በውስጥ ነው ንስሐ የገባው። ከፈለገ ምስክር ነው ሰሙ የዛሬ አመት አካባቢ ገስት ላይ ሳይመጣ እኛ ነን ንስሐ ያስገባነው። ያው እኛ ስለማናወራ እንጂ ሰሙን ንስሐ ያስገባው ፓስተር ይሄው እዚህ ቁጭ ያለው ፓስተር ሳላ ነው ንስሐ ያስገባው። እውነቱን ንገሩን ካላችሁ እንጂ ገስት ላይ ምናምን አይደል። መጀመሪያ የገባው ንስሐ የገባው በእኛ እጅ ነው። እውነቱ ካዳ ሁለት ንስሐ አለ እንደ ካዳ ፓስተር ጋር ንስሐ ከገባ ሌላ ቦታ ሄዶ እንደገና እነሱ ውሸታም አይደለም። ይሄው ስልኩን ዞር አልክ። ስልኩን አይደለም ምን ያሳየኛል ኮንትሮል። ይሄው ቆይ ፐርሰናል ጉዳይ ሳውራው የነበረ ነገር አለና እቺን ሴት የቅባት ማስታወቂያ ቆይ ወደታች የቅባት ማስታወቂያ ምን ሊሰራ ገባ አንተ ጋር? የትኛው? እሱ ሌላ ነው። እሱ የቅባት አይደለም። የሚያሳየን ቅባት አይደለም። እሱ ቅባት አይደለም። አይ መረጃው እውነት እንዲሆን ነው። ገብቷል ፓስተር? አለበለዚያ ቅባት አይደለም። እኛ አሁን እሱ ቅባት ማስታወቂያ ምን ዘይት እየሸጡ ነው? ኧረ ተው እናንተ ሰው እኛ ዘይት አንሸጥም ትላለህ። ይኸው ተመልከት፣ እዚህ ጋር የዚችን ልጅ ስልክ ሰጠኝ አውራት ብሎ። ስልክ አታሳየኝ። ስልኩን አይደለም። ፐርሰናል ስለሆኑ ነገሮች መረጃውን እውነት እንደሆነ ላሳያችሁ ነው። ይኸው ያንተ ቁጥር ነው ምናምን ስለው ይሄን ቁጥር ላከልኝ። እንለፍ። ኤምፒሲ እያወራሁት ነበር። ደወልኩለት። እዚህ ጋር መጣን። አንዳንድ ጉዳዮች ላይ እያወራን ነበር። ይኸው አንዳንድ ኤምፒሲ እያወራሁት ነበረ። እዚህ ጋር ኤምፒሲ አወራሁት። እንግዲህ እዚህ ጋር ደወልኩለት። አወራሁት 10 ደቂቃ። በቃ ከቲክታክ የሆነ ሰዓት ላይ ጠፍቼ ነበር ትቼ ነበር። በቃ ለተወሰነ ጊዜ እረፍት ላድርግ። ለ2 ሳምንት ሚዲያ ላይ አልኖርም እና ከውስጥ አብዝተው የሚፈትኑኝ ስላሉ እና በሐሰት የሚከሱኝ በስተዋል። ምንድን ያልኩት? ብትችል ጸልይልኝ። ይሄው መቼ ነው? ጃንዋሪ 9 2026 ቆይ በቀደም እነዚህ ልጆች ቤት ገብቶ ጸልይልኝ ስትለው ምን መለሰ? ቆይ ልንገርህ። እነዚህ ልጆች ቤት ቆይ ኃይሌ አንዴ ጠብቀኝ። እነዛ ልጆች ጋር ይሄ ካሎራው የሚባለው ቤት ገብተው ማን የሚባለው ቤት የሆነች ሴት ልጅ ቤት ገብተው እኔ ምንም አውርቼው እንደማላቅ አርጎ ሲያወራ ነበር። የውሸት ጥግ። ይኸው ከዛስ እንዲህ አልኩት። የነ አጠገብ ያሉ ሰዎች በቃ በጣም ቆሻሻ ነገር ብትችል አጠገብ ካለ ራስን ጠብቅ ኤርሚ ያልኩት። በተለይ ከሴቶች በዚህ ሰዓት ማን አለች መሰላችሁ? አጠገብ ያለችው ሜርሲ የምትባል ሴት አለች። ድራማ የምትሰራ ሴት፣ በጣም አደገኛ ሴት፣ የምትናደፍ እባብ የሆነች ሴት ማለት ነው። ዝም ብዬ ረሽሊ ይሄን አሳየሁት። ይሄለ ወጥመድ አጥምደውብሃል አልኩት። ቀጥታ እኔ ከነማን ጀምሮ መሰለ ስልክ ተደወለ። እሱ የመለሰው መልስ አልታየኝም። ሰሙሻ ቆይ በደንብ ይልኝ። ቆይ ስማኝ አንዴ ሚውት አድርግልኝ ኃይሌ፣ ሐሳቤን ልጨርስ። ገና የእንትን እያልኩ ስለሆነ እዝመት አለን እዛ ጋር ገብቷል። ኮመንቱን እያየ እኔ በየዋህነት ነው ይሄን ስለ የነበረው ለካስ አደገኛው እነሱንም የሚያሰማራው እሱ መሆኑን መጨረሻ ላይ ላሳየ ነው። አደገኛው እነሱንም የሚያሰማራው ይሄው። ደወልኩለት፣ ኖ አንሰር ይላል። እዚህ ጋር ደውዬለት 37 ደቂቃ አወራን። ረጅም ሰዓት። እኔ እንዲህ ላለው በጣም ብዙ ነገር አወራን። ስላለው ስለ እያንዳንዱ ነገር አወራሁት። እንግዲህ በቀደም አውርቻ አላቅም ነው ያለው። ምን ተፈጠረ? እንደ አዲስ ነገር
እሱ አይደለም አጠገቡ ላሉ ሰዎች ሁሉ ተደውሎ ምንድነው ያለው ያሉት ሰሙን እያጣራ ነው መረጃ እየሰበሰብንበት ነው። አንደኛው ዳንኤል ይልማ የሚባለው ነው። ከዛ የሆነ እንትን ፎርዋርድ አደረኩለት። ይሄን ፎርዋርድ አደረኩለት በዳጊ ዙሪያ አንዳንድ ነገሮች ነበሩና ይሄን አሰላኩለት። ምክንያቱም ይሄን ይላኩለት ተዚህ ይላችኋል። ይሄን ለእናንተ ለብዙዎቻችሁ ልክ ይላችኋለሁ። አለ እንትን አላለም። ይሄን ተናገረ። ዋው እንኳን ደስ አለ ወንድሜ ሰሙ። ጌታ እግዚአብሔር ይባረክ። ቴንኪዩ በጣም ደስ የሚል ውሳኔ ነው። እግዚአብሔር ይባረክ። ጌታ እግዚአብሔር እናመሰግናለን። ቴንኪዩ ሰሙሻ። እዚህ ድረስ ያውቃል። ለመጀመሪያ ጊዜ ያን ሁሉ እያወራው ይኸው እዚህ ጋር መለሰልኝ። ደወልኩለት አይመልስም። በዚህ ሰዓት ይሄን ሳደርግ ምን እየተደረገ ነበር መሰላችሁ? ሰሙ ቸርች የለውም አይሄድም እንዲህ አይደለም እያሉ ኤርሚያስ አበበና የሱ ግሩፖች ያደራቸው ድርም ፖለቲካ እየሰሩብኝ ነበር። ቸርች ውስጥ ቁጭ ብለን አሳየዋቸው። ላኩለት። ይሄን እኔ ምልከው ለራሱ ነው ለኤርሚያስ። ሚዲያ ላይ ወጥቶ ግን ሲዋሸን ነበር። በፍጹም አላቅም ምናምን እያለ ቲያትር ሲሰራብኝ ነበር። ድራማ ማለት ነው። ላኩለት። ምክንያቱም ቀጥታ ይሄን ቲም የሚመራው ኤርሚያስ አበበ መሆኑ ደረስኩበት። ከዛ በኋላ ነው ሲዝ ያደረኩት። ከዚህ በኋላ አልተማረም የተማረበትን ትምህርት ሲሉ ይሄን ዶክመንት ላኩላቸው ስንማር የነበረው። ይሄን ማሳያችሁ ምን ያህል እየሄደ ሰውን እንደሚናደፍ እንድታቁ ነው። ሰላም ወንድሜ ሰሙ እንደማያቅ ሰው ሚዲያ ላይ እኮ እየተሰደብኩ ነው። እኔን የሚሰድቡኝ አንዱ የሱ ቤት ሞዴሬተር ነው ቤካ። ሌላው የቤካ ጓደኞች ሜርሲ ምትልካቸው ስደቡ ሲባሉ የሚሳደቡ ግሩፖች አሉ። ይሄው ላኩለት። ሰላም ወንድሜ ሰሙ አለ። ይሄን ስልክለት ይሄን ቲክታክ አካውንት ላኩለት። ኤርሚያስ ይሄ ቲክታክ አካውንት ተለጥፌ የምሰደብበት አካውንት ነው። ግባና ያልኩት አይቷል። ፍሪ ኮንክ ነፃ ኮንክ ደውልልኝ አልኩት። ቤካ ቪዲዮ ሰራብኝ። ቤካ ቪዲዮ ሲሰራብኝ ዲዩት አርጋችሁ የሰሙን ፎቶ ለጥፋችሁ ቪዲዮ ስሩ ይልና ግሎሪና ቴልኮም የሚባሉ እዚህ ሚዲያ ላይ እንዴት ነህ? እሺ መጣው። እሺ ይሄን ተመልከቱ። ላኩለት። ይሄን ቲክታክ ቀጥታ ግባና ኢብዩ ጉዱን ምን አልኩት መሰለ? አየዝም አለ። እሱንም ሆነ የደቡብ አፍሪካ ዘመዶቹን በጣም ነው የታገስኳቸው። ከአንተ ቤት ጀምሮ በምገባበት ቤት እየተከተሉ ሲሳደቡ አውቄ ነው ዝም ያልኳቸው አልኩት። የመጨረሻ ደረጃ ላይ ደርሰዋል። ይሄው አንብቦታል። መልስ አልሰጠም። አንተ ቤትም ሆነ ሌሎች ቤት መግባት ያቆምኩት የቤካና የዘመዶቹ ብልግና አስጠልቶኝ ነው። ስርዓት የሚይዙ ከሆነ ስርዓት አሲዝ። እንደሱ ተደራጅቶ እና አደራጅቶ ለመሳደብ የመጽሐፍ ቅዱስ መገለጥን አይጠይቅም። አይቶታል። ከዛ ስለ ቸርች አወራቸው። መካነ ኢየሱስ ነው እያለ ይሳደብ ስለነበረ ከዛ በኋላ ካጠገበ ሰው እንዲሸሽ የሚያደርጉ ሰሙሻ ልጨርሰልህ እስካሁን ልጨርሰልህና አንተን ጨርሻለሁ። ምንድነው የሚያንጸው? አሁን
ልክ ነው። ይሄ አሁን ማሳየት እውነተኛውን ነገር በደንብ መግለጥ ምንድነው አንተን የሚያነው? አይ ምን አለ መሰለህ ቅድም መረጃ አሳየን ስላልክ ነው። ገብቶሃል እኮ መረጃማ እየሰማን ነው። ሌሎችም ከስር እንትን ኃይሌ ማነጽ ምናምን ሳይሆን አሳየን ስላልክ ሁሉም ሰው እንዲያውቁ ነው። ከትናንት ወዲያ ኤርሚያስ አበበ ሰው ቤት ገብቶ ምንም አላቀም ብሎ ሲያጭበረብር ስለነበረ ነው ሲዋሽ። ይሄን ምልክ ከ3 ወር በፊት ስለጻፍኩት ከ3 ወር ጀምሮ ስነግረው ስለነበረው ነገር ነው እየነገርኩ ያለሁት። ይሄው ደወለልኝ፣ አወራን 11 ደቂቃ 22 ሚኒት። በቃ ቆጣቸዋለሁ፣ አስተካክላለሁ ምናምን አለ። ጻፍኩለት፣ ይሄን ላኩለት። ይሄ እኔ የምሰደብበት ነው። ይሄው ተመልከቱ፣ ፎቶ የተለጥፏል፣ እየተሰደብኩ ነው። ይሄ ቤካ ነው፣ ይሄ ዮኒ ማኛ ነው፣ ይሄ የኔ ፎቶ ነው። ለኤርሚያስ ልኬለታለሁ። አላቅም ብሎ ሲያጭበረብር የነበረው ኤርሚያስ ይሄው አይቶታል። ጉዱን ተመልከቱ። እንደማያውቅ ሰው አክት ሲያደርግ የነበረ ይሄው እዩት። ይሄው እዚህ ጋር አይቶታል ቪዲዮውን። ይሄው ይሄን ሁሉ አይቶታል። ይሄው ይሄን ሁሉ ስክሪንሾት አድርጌ ልኬለታለሁ። አይቶታል። መልስ አልመለሰም። ይሄው እዩት። አንድ መልስ አልመለሰም። አላማው ምንድነው ስትሉ ግሩፕ ዶኖ እኔን ማስጠቃት ነበር። እኔን ማስጠቃት ነበር። አላማው ይሄ ነበር። ላተር ስሰማ ይሄ ሁሉ የላኩለት አንድ እንኳን መልስ አልሰጠም። ገብቶ ተው እንኳን አላላቸው። እያንዳንዱን ነገር ከመጀመሪያ ጀምሮ ሼር አረጋው ነበር። ለምኜዋለሁ፣ ደውዬ እባክህ አስቁማቸው፣ እባክህ ቤካን አስቁመው ብዬዋለሁ። ኦኬ የእያንዳንዱን አካውንት እንትልላችኋለን። ኦሊኖ ሌላ ብዙ ሁሉ ቢላችሁ እያንዳንዱ ጋር ጽፌላችኋለሁ። እንደውም ረሽ እያደረኩ ላሳያችሁ። ይቅርታ ትፈቅዱልኛላችሁ? አንዴ ልናገር። ሰሙ የዛን ጊዜ አብረህ ገዝታ አልነበርክ? ለምን ፊት ለፊት እንደዚህ አላወራው? አብረህ እንደዚህ እንደተደረደረ ነው ገዝታ ቁጭ ብለን አልነበር? ቆይ አንዴ አወራህ አይደል? ተረጋጋ ፍቅሬ። ልንገረው። ቆይ ተረጋጉ። ስታወሩ ኃይልሽ ክሊር አድርግልን። በጣም የሚገርም ነገር በሰዓቱ ቁጭ ብዬ ልክ ቃል በቃል ስናገረው ነበረ። ከዚያ በኋላ ላውራችሁ ብሎ ኢሚዲየትሊ ነው እኔ እንደምቀጥል ስለሚያውቅ ላጥ ብሎ ከገስት ለቆ ወጣ። ተሰባስበው ነው የወጡት። እሱ ሲወጣ ቤካ የተባለው አብሮ ተከትሎት ወጣ። ስለዚህ ቤቱ በጣም ተሳዳቢዎች ያሉበት ስለሆነ እኔ ወጣው። የኔን መውጣት ሲያይ ተመልሶ ገባ። ቤቱ ሄጄ እዛ ቤት ሄጄ ሪኩዌስት ልኬለት ነበረ። እኔን አስገባኝና ከኔ ጋር አውራ ብዬው ነበር። ለምን አላስገባኝም? አሁን እዚህ ፍቅሬ የምትባል መጥቼ ወጣው ሄደ እንድናወራ። ሰሙሳ ቆይ ለመታናነስ ነው እኮ ይሄ አሁን ሰሙሻ ሰማኝ። ቆይ ቤክሽ ቆይ ቤካ ገባኝ አላወራም። ሌላ ነገር አላወራም። ግን እኮ የምትመጡት ወንድሞች አገልጋይ ባለፈው አንተ የምትሻጠረው ጠርቻ ነበር እየጠራን ያለው ወርሚ ብዬ ሚውት አድርግ። አዎ ጠርተኝ ነበረ፣ ግን ኤርሚያስ አልከፈተም። ቪዲዮ እንዳልከፈተ ሰማ። ስታወሩ እውነተኛ የሆነ ለመተናነስ ወንድም ወንድሙን አብሮት እንዲሆን ነው እንጂ እዚህ ቤት እኔ ቤት የከፈትኩት ሰሙ ደብድቦ በከንተሮላ የሆነ ሰው ከሚዲያ ማባረር፣ የሆነ ሰው ደግሞ ሰሙን ደብድቦ ከሚዲያ እንዲያባረረው አይደለም። ስለዚህ እዚህ ቤት ስትመጡ በአግባቡና በስነ ስርዓቱ ነው ማውራት የምትችሉት። እኔ የወንድሞችን ህብረት ነው የምፈልገው፣ የወንድሞችን መያያዝ ነው የምፈልገው እንጂ እንዲጋጩ እንዲጣሉ አይደለም። ስለዚህ ስትመጡ ስታወሩ በአግባቡ ጠይቁት፣ በአግባቡ ይመልስ። ፓስተር አስገባቸው በአግባቡ መጠየቅ ይችላሉ። ምክንያቱም ከአንድ ወገን ብቻ አይደለም እኔ መስማት የምፈልገው የነበሩ ሰዎች አሉ። ፓስተር በነገራችን ላይ ክሊር ላድርግልህና በሰዓቱ እኛ የተጨቃጨቅነው ካሎራው ክርስቲያን አይደለም በሚል ነው። አገልጋይ ኃይሌ ይምጣ ያለው
ወንድማችን አሁን ሲያነሳው የነበረው አገልጋይ ኃይሌን ጠሩት ይምጣ ሄሉ አንተም ከፍተ ነበረ ሄሉ ትምጣ ነው ፓስተር ሄለን ትምጣ ነው ካሎራው ሲጀመር የትኛውንም ቤተ እምነት ሪፕሬዘንት አያደርግም ምክንያቱም እኔ ኃይሌ አንተም ባለህበት ሄሉን ባለችበት ምንድን ነበር ያለው ወንጌል አማኝ አይደለም አላለም እኔ ጴንጤ አይደለም የዛሬ 2 ዓመት ምናምን አካባቢ ብሏል ገና ቲክቶክ እንግዲህ እዛ ቤት ምን እንዳለ ታውቃለህ ከልጅነቴ ጀምሮ ቤተሰቤን ጴንጤ ነው አለ ተራዋለሁ እኮ ካሎራው ጓደኛዬ ነው ችግር የለውም ይመጣል እኔ እናንተን ለማስማማት ነው ጥረቴ ብያችኋለሁ ካሎራውን አሁን እልክለታለሁ እና ኦሊኖል ምን አለ መሰለህ ሐሳቤን ሰማፕል አድርገውና አገልጋይ ላይ ያው ይሄ ግሩፕ ታውሩ በስነ ስርዓት አውሩ ያው ጠርቼዋለሁ አይ በነገራችን ላይ አገልጋይ ኃይሌ እኔ ከሱ ጋር አላወራም አንተ ታወራዋለህ ያው ክርስቲያን እንዳልሆነ ብቻ አንተ ጠይቀው እና መጥቶ እዛ ቤት ሄዶ ክርስቲያን ነኝ እያለ ሲያወራ ስለነበረ ነው ሰሙ ሚውት አድርጋ አሁን ካሎራው በቅርብ ቀን ክርስቲያን እንደሆንክ ሰምቻለሁ እየሰማውም ነው ክርስቲያን ነህ አይደለም ሰላም ለሁላችሁም መጀመሪያ ታችም ላላችሁ ደህና ነው ካሎራው እንዴት ናችሁ እግዚአብሔር ይመስገን ሰምቻለሁ ባለፈው የሆነች እህት ቤት ክርስቲያን ሆኛለሁ ክርስቲያን ነኝ ስትል ከዚህ በፊት ግን እኔውና ሄለን እንዲሁም ሰሙ ባለበት ሰሙ ኦርቶዶክሳዊ ሆኖ እኔና ሄሉ ደግሞ ፕሮቴስታንት ሆነን ስንጠይቅ እኔ የትኛውም እምነት ተከታይ አይደለሁም የሚል ነገር ተናግረሃል የዛሬ 2 ዓመት አካባቢ ነው እኔ አልዋሽም ምክንያቱም ምስልም 2 ዓመት ያልፈዋል ካቴድራል ምልክት አሳይተናል ቤተክርስቲያን እንዲየሆነች እንዴት ነው እኔ ፕሮቴስታንት የምሆነው ብለ የቤተክርስቲያን ምስል ሁሉ አሳይተናልና እሱ ባይዘው አሁን አላልኩም እንኳን ብትል እኔ ጋር አለ ለማስታወሻ አስቀምጬዋለሁ ያንዴ ቪዲዮን ምክንያቱም ለሌላ ነገር ሳይሆን እዛ ሳይ ስለነበረ ካቴድራሉ ስታሳይ ደስ ስላለኝ ግን እንዲህ ሆኗል ቤተክርስቲያን ብለ አሁንም የኢትዮጵያው እንደሱ አይነት እየመጣ ስለሆነ ስለምፈራ አሳይታል የዛሬ 2 ዓመት አካባቢ አሁን ግን አንተ ክርስቲያን ነህ ወይስ አይደለህም ኧረ እኔ ክርስቲያን ነኝ የሥላሴ አማኝ ነኝ እሺ ውሸቱን ግን ቀደም እሱ ከዚህ በፊት ሙስሊም ነኝ ይለኛል እኔ ሙስሊም ዘረኝ ሰሙንቶና እኔ ኦርቶዶክስ ነበርኩኝ የዛሬ እስከ 3 ዓመት ከዛ በኋላ ወደ ክርስትና መጥቻለሁ እሺ እሱን ነው አሁን የምፈልገው እሱን ነው ግን ሁለተኛ ሙስሊም አይበለኝ ቆይስ ችግር የለውም ታስተካክላላችሁ አንተ ወንድምህ እኮ ነው ሰሙ ትናንትና ኦርቶዶክሳዊ ነበረ ዛሬ ደግሞ በጌታ በኢየሱስ ክርስቶስ አምኛለሁ ብሎ ካፉ የሰማን በኤርሚ እጅ ንስሐ የገባ አደባባይ ላይ የሰማን ባይዘው በኤርሚ እጅ አይደለም ከፈለጋችሁ ንስሐ የገባው ሰሙ እውነቱን ንገረኝ ካልከኝና ላፍርጠው ካልኩኝ እኔ ፓስተር ባለንበት ፓስተር ቤት ነው ንስሐ የገባው በውስጥ ነው ንስሐ የገባው ከፈለገ ምስክር ነው ሰሙ የዛሬ ዓመት አካባቢ ገስት ላይ ሳይመጣ እኛ ነን ንስሐ ያስገባነው ያው እኛ ስለማናወራ እንጂ ሰሙን ንስሐ ያስገባው ፓስተር ይሄው እዚህ ቁጭ ያለው ፓስተር ሳላ ነው ንስሐ ያስገባው እውነቱን ንገሩን ካላችሁ እንጂ ገስት ላይ ምናምን አይደል መጀመሪያ የገባው ንስሐ የገባው በእኛ እጅ ነው እውነቱ ካዳ ንስሐ አለ እንደ ካዳ ፓስተር ጋር ንስሐ ከገባ ቆይ ቦታ ሄዶ እንደገና ሁለተኛ ንስሐ ምን ያደርጋል ካሎራው ቆይ ወይ እሺ ፓስተር እሺ አንድ ደቂቃ ብቻ ድል ስጠኝና እሺ ፓስተር አወራ እሺ ይሄን ነገር የምናወራው እዚህ ውስጥ ያላችሁ 200 ምናምን ሰሙ ሲያወራ የመጣችሁ ይሄን ነገር የምናወራው አንደኛ በአካልም ስለማንተዋወቅ ያገናኘን ወንጌል የሚባል ነገር ካለ በወንጌል ዓለም ውስጥ ሆነ ያለ ነው አትሊስት ሰው ውስጡ ያለውን ነገር በትክክል እንዲያስረዳ የሰሙን ቅድም ብያለሁ የማውቀውን ያህል በደንብ አውቀው እጅግ በጣም አውቀዋለሁ ቀርበዋለሁ በዚህ መንገድ በምን አይነት ድምጸት ከጌታ ጋር ስላለው ህብረትና ከጌታ ጋር ስላለው ህይወት እንዴት እንደመሰከረልኝ እንደነበረ እኔ አውቃለሁ አሁን እያወራን ያለነው
በአንድም ይሁን በሌላ መንገድ ራስን አደራጅቶ የደቦ ድብድብና የደቦ ጦርነቶች ቲክቶክ ላይ ማንም ይሄንን እንዲያደርግ የተሰጠው ስለሌለ ሰው ሁሉ በውስጡ እንዳለው ሊሰራ ወደ ሚዲያ ስለመጣ የሰውን ፐርሰናል በማድማት ከሰው ልብ ውስጥ ሰው ያመነውን እምነት ባናወጣ ይሄ መንገድ መቆም አለበት። እዚህ ቲክቶክ ላይ ሊያሰምርልኝ የሚችል ሰው የለም። መስመር እዚህ ቲክቶክ ላይ ሁላችንም የመጣ ነው የመጀመሪያ አንድ አይነት ቋንቋ እንኳን ስለምናወራ ልንከባበር ነው የሚገባን የመጀመሪያው እና ስናወራ የምናወራው አትሊስት የሆነ ነገር ላይ ተላልፈን ከሆነ ለመረዳዳት ካልሆነ መረዳዳት ማንችል ከሆነ ማውራቱ ጥቅም የለውም። አሁን 200 ምናምን ሰው ሰሙን የሚደበድባለ ከሰሙ ጎን የሚቆማለ ሰሙ ልክ ነው የሚላለ ሰሙ ልክ አይደለም የሚላለ ሰሙ ሰላይ ነው የሚላለ ሰሙ ልክ እነዚህ አይደሉም። ወንጌል አይደለም ሰሙ ወንጌል አይደለም የወንጌል አማኝ ግን የተፈጠሩትን ችግሮች በዚህ ደረጃ ማሳደዱ ለምን አስፈለገ? የኔ ጥያቄ አንዳችን ሌላችንን ማሳደዱ ለምን አስፈለገ? ማን ነው ልክ ቲክቶክ ላይ? ማን ነው ልክ ቲክቶክ ላይ? ልክ ማን ነው ቫልዩ የሚሰጠን? ማን ሲቀበለን ነው ልክ የምንሆነው? ማን ነው መዛኝ? ማን ነው ትክክለኝነቴን ሊያረጋግጥልኝ የሚችል? ሌላ ዓለም ውስጥ እኮ ነው ያለነው። በቴክኖሎጂ ሁላችንም ተገናኝተን በምንግባባበት ነገር ልንማማር ነው የተቀራረብነው። ለመካሰስም ለመገዳደልም ለመሰዳደብም ሲጀመር እንደ ወንጌል አማኞች መሰዳደብ ኃጢአት አይደለም እንዴ? የሰውን ፐርሰናል ነገር ማውራት መውረድ አይደለም? የሰው ጀሌ መሆን ኃጢአት አይደለም? የሆነ ሰው እየላከን የሆነ ነገር እየሰራን የምንኖር ከሆነ በወንጌል ውስጥ ነው በያለ